ኢትዮጵያ ፖለቲካ ስብራቱ ኢትዮጵያ ስትመሰረት ጀምሮ ነው ያለው። ኢትዮጵያን ሁሉ ለመገንባት የተወሰደው እርምጃ የፖለቲካ ስትራክቸሩ ከመኖሩ በፊት ከነበረው የባሰ እንዲሆን አደረገው። ኢትዮጵያ ፖሊሲ ስቴት ነበረች ፎሬቨር። በፖለቲካ ናሬቲቫችን እንደሚወራው ህዝቦቿ ተፈቃቅዶና ተፈቃቅሮ አብሮ ኖሩ የሚባለው አይደለም። በጠመንጃ አፈሙዝ ነው አንድ ላይ ኖሩት። የት ይተዋወቃሉ? አሁን የህዝብ እንደተከፋፈለ ነው የነበረውና አሁን ምናልባት አሁን የምናየው በሀገራችን ጎልቶ የወጣው ነገር ያ አፈሙዝ ትንሽ የመቀነስ አዝማሚያ የታየበት ሁኔታ ስላለና ሰዎች ከዚህ በፊት መናገር አንቺ እንዳነሳሽው መናገር ያልቻሉት ግን ውስጣቸው አፍኖ የያዙትን ችግር የመናገሩ እድል አብሮ ስለመጣ ያገንፍሎ የሚወጣ ነገር ይታያልና በጣም ከፍተኛ የፖለቲካ ስብራት ያለበት ሀገር ነውና ያ ነው ሁሉንም የሚያነጋግረው። መልካም ወደ በኋላ እንመለስበታለን። ለርሶ እንግዲህ በሀገር አልነበሩም ማለት አርሶ ከቅርብ ጊዜ ወዲህ በለውጡ ምክንያት ሚሊዮኖች ለውጥ እንዳለ በኢትዮጵያ ውስጥ ያምናሉና በለውጡ ምክንያት የፖለቲካ ምህዳሩም እንደዛው ክፍት ሆኗል፣ ሰፍቷል ተብሎም ይታመናል። ስለዚህ ይሄን ለውጥ ተከትለው ነው እርሶ ወደ ሀገር የገቡት። ለውጥ ለርሶ ምንድነው? በአገሪቱ ውስጥ ለውጥ አለ ወይ በተጨባጭ ነው? ለውጥ በርግጥ ኮንሴፕቹዋሊ ትርጉሙ ከሰው ከቦታ ቦታ ሊለያይ ይችላል። ግን ለውጥ ሲባል አሁን ኢሚዲየትሊ ይሄ ያሁኑ ለውጥ ከመምጣቱ በፊት ከነበረው ስርዓት አንፃር ነው የምናየው ወይስ አጠቃላይ ሀገሪቷ አሁን ያላትን ሼፕ ከያዘች ጊዜ ጀምሮ የነበረችበትን ነው የምናየው ወይስ ከጎረቤት ሀገሮች ጋር ነው የምናየው የሚለው ነገር ትንሽ አንዳንዴ አስቸጋሪ ነው የሚሆነው። ትክክል ነው እርሶ። ለውጥ ምንድነው የሚለውም ዋና ነገር ነው። ነገር ግን በንጽጽር ስለሆነ የሚነሳው በ27 እና በ28 ዓመት ውስጥ የነበረውን አብዛኛው ሰው በዚህ ጊዜ ውስጥ የነበረውን ነገር ነው የሚያነሳው። ያኛው መንግስት አፋኝ ነበረ፣ እንደዚህ ነበረ፣ ይገል ነበረ ብሎ ስለሚያነሳ በአብዛኛው የሚነሳው እንደውም የደርግ ስርዓትም አልነበረም የሚነሳው ከዚህ ለውጥ ጋር ተገናኝቶ ለውጥ የሚባለው በ27 ዓመት ሀገሪቱ ውስጥ ሄደበት የነበረውን ጎዳና ተከትሎ ስለሆነ እሱን ማየት ከቻለን ሜቢ የብዙ ሰው ፍላጎት ስለሆነ ነገር ግን እንደ ምሁር ደግሞ በጠቅላላው ለውጥ ምንድነው የሚለውን ቢያስቀምጡ ያስማማል። በእርግጥኛም ብቻ ሳይሆን ዓለምን ያስደመሙ ደግሞ የሚታዩ ጎልቶ የታዩ ነገሮች አሉ። ለምሳሌ የእስረኞችን ጉዳይ ብንወስድ በጣም ብዙ እስረኞች ከእስር ቤት የተፈቱበት ሁኔታ ነበረ። ከሀገር ተባረሩ ውጭ የነበሩት የፖለቲካ ድርጅቶች እንዲሁም የሚዲያ ተቋማት ታዋቂ ግለሰቦች ወደ ሀገራቸው እንዲመለሱ ተደርጓል። የሴኩሪቲና የሚሊተሪ ሪፎርሞች ተደርጓል። እንዲሁም ለምሳሌ በጀንደር ፓሪቲም ካቢኔት ውስጥ የሴቶችን ተሳትፎ ለመጨመር የተደረጉ ለውጦች አሉ። ሂር እንደ ዘር ጥሩ ጅምሮች ነበሩ። በእውነት በተለይ የመጀመሪያው 6 ወር በጣም አስደማሚ የነበረ ለውጥ በጣም በፍጥነት ያው ለ27 ዓመት ችግር መስሎ ይታዩ የነበሩትን ቶሎ በመቀየር ዋው ያስባለ ነበር። እንኳን ኢትዮጵያዊ አይደለም ማንም የኢትዮጵያን ፖለቲካ የሚከታተል ሰው ያደነቀው ለውጥ ነበር። ከዛ በኋላ ግን በዛ ፔስ አልሄደም for different reasons እንጂ ለውጥ አለ። እኛ እዚህ መተን ማውራታችን ለውጥ ነው። ግን ከገባም በኋላ እኛ ከዛ እዚህ መምጣታችን ባይት ሰልፍ በቂ ነው ማለት ግን አይደለም። እዚህ መተን ምን አረግን? እዚህ መተን ሰስቴነብል ወደፊት በቀጣይነት የሀገራችን ችግር እንዲፈታ ምን አረግን? መልካም እንግዲህ እርሶ እንዳስቀመጡት እነዛን 6 ወሮች ኢትዮጵያ ፖለቲካ የመጣበት በእስር ቤቶችን ባዶ ያደረገ ሴቶችን እየሾመ ሰዎችንም በኃይል ከቦታ ቦታ ያዘዋወረ የነበረበት ሁኔታ ነበረ። ከ6 ወር በኋላ በርሶ ባሉት መሰረት ከ6 ወር በኋላ ደግሞ ጸጥ ብሏል። ስለዚህ ለውጡ ተደናቅፏል ወይስ ለውጡ ይቀጥላል? ለውጡ ተስፋ አለው? ያው ይሆናል? ለውጥ እንግዲህ ይሄ ሰው የሚመራው ነገር ነው አይደለም።
የሹፌር የሌለው ባቡር አይደለም ዝም ብሎ ስሙዝሊ ረና ያረጋምና የመጀመሪያው ለምሳሌ ሲከፈት የነበረው ወደ ስልጣን የመጣው አመራር አቅዶ ቶሎ ያንን ሰራ ከዛ በኋላም እንደዛው አንዳንዶቹ ደግሞ ከዛ በኋላ መፈታት የነበረባቸው ችግሮች ሞር ስትራክቸራል ናቸው ስለዚህ ትንሽ ጠንከር ያለ ስራ ይጠይቃሉ ማለት ነውና ያንን ጠንከር ያለ ስራ በዛው ፔስ መስራት ሊከብድ ይችላል ስለዚህ አቅም ያለው ያንን ማገዝ የሚችለውን ሰው አሰባስቦ ያንን ማፋጠኑ እኔ ከአመራሩ ትንሽ በዛ ላይ ጉድለት እንዳለ በተለያየ ጊዜ በተደጋጋሚ ብያለሁ ግን ደግሞ it is not easy ቀላል ነገር አይደለም የኢትዮጵያ ፖለቲካ አሁን እያረገ ያለው ለውጥ ለ27 አመት የነበረ ብቻ አይደለም ለመቶ ምናምን አመት የተገነባ የፖለቲካ ካልቸር ነው እየተቀየረ ያለው እና ይሄን 100 አመት የተገነባ ፖለቲካ ካልቸር መቀየር መሞከር አንዳንዴ ያስፈራል አንዳንዴ እንደውም ሲሞከር ሁሉ ሪአክሽኑን ሲታይ ያስደነግጣል አመራሩንም ሊያስደነግጥ ይችላል ግን ሰዎች ናቸው ይሄንን ኃላፊነት ወስዷል በወሰዱት ኃላፊነት ልክ ደግሞ ኮሚትድ ነው ብቻቸውን መስራት አለባቸው በየአላምንም የሚያግዟቸውን ሰዎች የሀገር ውስጥ እንኳን ኤክስፐርት ቢጠፋ በሚቻል መንገድ ከሌላ ቦታ ኤክስፐርት እየፈለጉ ይሄን ነገር አንሎክ ማድረግ የተቆለፈውን የፖለቲካ ካልቸር እየከፈቱ ወደፊት መገዝገሱ ላይ ስፔሱ ስሎ ዳውን ሲያደርግ ጊዜ መስጠት አልነበረባቸውም እሱን አያለው ነው እርሶ ካነሱት ልነሳና እንግዲህ እርሶ ለውጥ ብለው ያስቀመጡትን ዘርዝረዋል ነገር ግን በኢትዮጵያ ነባራዊ ሁኔታ ስናየው ይሄን ነገር ለውጥ ልንለው እንችላለን ወይ አገር አልተረጋጋችም ሰዎች መልሰው በርግጥ ተፈተዋል ሰዎች መልሰው ደግሞ እየታሰሩ ያሉ ሰዎችም አሉ ፍኖተ ካርታ አለው ወይ መንግስት ቤት ሄዶ በየት እንደሚደርስ የት ጋር እንደሚያቆም ቅርጽ አለው ወይ ይሄ አሰራር አይ ቲንክ እኔ ሁለቱም ይጋጭ አይመስለኝም የመጀመሪያ ለውጥ አለ ወይ የሚለው ለውጥ በተለያየ መንገድ ማየት ይቻላል እኔ ካለፉት 27 አመት ከነበረው ስራ አንፃር ስናይ ለውጥ ነበረ ያው በጣም አስደማሚ ለውጥ ነበረ ግን ደግሞ ያ ለውጥ ከመጣ በኋላ በተለይ የመጀመሪያው 6 ወር የተደረጉ ለውጦችን ካየን ምንም የሚካድ ነገር አይደለም ይሄ እስረኞች ተፈቷል ተፈቷል ከኤርትራ ጋር ወርዷል ወርዷል ሴቶች ተሾመዋል ተሾመዋል የሴኩሪቲ ሪፎርም ተደርጓል ሚሊተሪ ሪፎርም ተደርጓል የኢኮኖሚ ተደርጓል ይሄ ለውጥ አይደለም የሚል ሰው ካለ በመረጃ ነው የምንከራከረው ግን ነበረ ነው አይደለ አሁን 6 ወር ነውና መቼስ መንግስት 6 ወር ነው የሰራውት እቺን 6 ወር እንደምንም የምችለው ነገር አድርጋለሁ ሊል አይችልም መንግስት እያንዳንዱን ሰዓትና ጊዜ መቆጣጠር ኃይል ያለው ስልጣን ያለው መንግስት ጋር ነው ስለዚህ እያንዳንዱ ለወደቅንበት ሁኔታ መንግስትን እንጠይቃለን ማለት ነው እያንዳንዱ አገሪቱ ላለችበት መፍገምገም መንግስትን ነው የምንጠይቀው የ6 ወሩንማ እሺ ግን የ6 ወሩን ይዘን ስንት ጊዜ ነው ምንዘፍ ነው yes ለመጣልሽ ነበር ስለዚህ ያንን ለውጥ አይደለም ማለት አንችልም እሱ ከመጣ በኋላ ግን በዛ ለውጥ በመጣ የፖለቲካል ስፔሱ የመከፈትን ሁኔታ ማኔጅ ካለማድረግ የተነሳ ግን ለውጡ ራሱ ደግሞ ያመጣቸው ሌሎች ችግሮች መጡ ከዛ በፊት ችግር አለ ከዛ በኋላም ችግር አለ አዳዲስ ችግሮች አሉ ነባር ችግር በጣም ውስብስብ ሀገር ነው ይሄ ስለዚህ እንደኔ ለውጥ የለም ብሎ ድናይ ከማድረግ ምናልባት ለውጡን ለተወሰነ ጊዜ በጥሩ ሁኔታ ይዘመተን ከዛ በኋላ ማኔጅ ማድረግ አቃተን ይሄ ትራንዚሽናል ማኔጅመንት የሚባለው ነገር በደንብ አልተሰራም የሚለው ለስማማለሁ ለምሳሌ አንቺ መጀመሪያ መነሳሻቸው ነገሮች አሉ የተሾሙት ሚኒስትሮች ኤፊሺየንትሊ እየሰሩ ነው ወይ ሴኩሪቲ ሪፎርሙ ተደርጓል ግን ከዛ በኋላ ሰው አይታሰርም ወይ የሚለው ነገር ቫሊድ ጥያቄ ነው ለኔ ግን አንድ ግን መካድ የሌለብን ነገር አለ እዚህ ሀገር ውስጥ መንግስት ሁሌም ጠንካራ ነበር አፋኝ ነበር የመጨረሻ በቃ አልቲሜት ፓወር ነው መንግስት እዚህ ሀገር ማንንም የማይጠይቅ እንደፈለገ የሚያደርግ መንግስት የነበረበት ሀገር ነው አሁን ደግሞ በተቃራኒ ለኔ በጣም ደካማ መንግስት ነው ያለ ሪቨርስ ተደረገ ማለት ህዝቡ ደግሞ በፊት የታፈነ የማይናገር መብቱን የማይጠይቅ ዝም ያለ ነበር አሁንስ
በተቃራኒው አንዳንዴ ከመብቱ በላይም የሚጠይቅ አለ። መብቱን በእጁ የያዘ ህዝብ አለ። በፖለቲካ ልዩነት ወደ ጥቃት የሚሄድም ህዝብ አለ። ስለዚህ ነገሮች ተገለባብጠዋል። ያም ለውጥ ነው ባይ መንግስት ደካማ ማድረግ ነው። ምን አጥቶ ነው? መንግስት ምንም አጥቶ አይመስለኝም ደካማ የሆነው። እኔ በሚገባኝ ደረጃ ከዚህ በፊት የነበሩ መንግስታት በጣም ጠንካራ ከመሆናቸው የተነሳ ሁሉንም ዲሰንት ቮይስ ክራሽ ከማድረጋቸው የተነሳ ችግር መጣ። የነዚህ ችግሮች ድምር ውጤት ያንን ስራ ጥሎ ይሄ መንግስት ወደ ስልጣን አመጣ። ይሄ ባይዘው ሪሌቲቭሊ በህዝብ ድጋፍ የመጣ መንግስት ነው። በኢትዮጵያ ታሪክ እንደዚህ በህዝብ ድጋፍ የመጣ መንግስት የለም። ዶክተር አንድ ጊዜ ላቋርጦት፣ መንግስት ደካማ ነው ሲሉ ባሩድ አያጨስም ማለት ሆኖ አይደለም፣ ማጨስ አልፈለገም ማለት ነው። ይሄ ህዝብ መጀመሪያ እንዴት እንገልጸዋለን? እንዳነሳውልሽ ነው ማለት ያለበት በኔ ኢቫሉዌሽን እኮ ነው ራሱን ደካማ አረገ ባይ ነኝ። ማድረግም አለበት ብዬ አምናለሁ። ፎር ዘ ማተር ግን በተወሰነ መልኩ ደግሞ እንደዚህ ነገሮች ከቁጥጥር ውጪ እስኪወጡ መጠበቅ ያስፈልጋል። በቃ ህግ መኖር አለበት። የነበረው ህግ ማይሰራ ከሆነ አዲስ ህግ መውጣት አለበት። እያንዳንዱ ሰው ደግሞ ከህግ በታች መሆን አለበት። አንዳንዴ እኮ እዚህ ሀገር ውስጥ ማንም ሰው አሁን እንደፈለገ ህግ የሚባለው ነገር የለም ሁሉ ሚል እናቃለን እኮ። ስለዚህ መንግስት የነበረውን ታሪክ ገምግሞ ያንን ችግር ከመረዳት የተነሳ እስቲ ትንሽ ደከም ያለ መንግስት ልሁን አይነት ነገር ውስጥ የገባ ይመስለኛል። ከዛ ደግሞ የኛ ህዝብ ደግሞ መጀመሪያ ችግር ያልኩት ራሳችን ነገሮችን ገምግመን እንደ ዜጋ ሁላችንም የራሳችንን መብት አስከብረን የራሳችንን ግዴታ ተወጥተን የምንኖር ዜጎች ነን የሚል እምነት የለኝም። ስለዚህ አንዳንዴ የሚጥሱ ዜጎች አሉ፣ እነዛ ደግሞ የሌላ ሰው መብት ይጥሳሉ። ይሄ ነገር አሁን ተወሳስቦ ዜጎች ሁሉ ወደ ስጋት ወደ መፍራት እኔን ጨምሮ ማለት የሚገባበት ሁኔታ አለና ያንን እንደገና ለመቆጣጠር አንዳንድ ቦታ ኃይል የማሳየት ቴንደንሲ ሄር እንደዘር ይሰማል እና I don't think አሁን ባለን ነባራዊ ሁኔታ መሆን ያለበት ነገር ይሄ ሁሉ አሁን ለምሳሌ ኢንጀስቲስ አንዳንድ ቦታ የሚታዩት ያስፈልጋሉ እያልኩ አይደለም፣ ግን አንዳንድ ቦታ ያስፈልጋል። በቃ ኮንትሮል ማድረግ አለበት መንግስት። በተለይ ህዝባችን በራሱ ይሄንን ዲሞክራቲክ ካልቸር አዳፕት እያደረገ ኤሌቬት እስኪያደርግ ድረስ ፔሱን እየጠበቀ አብሮ መሄድ አለበት መንግስት። ከፍቶ መልቀቅ የሚቻልበት ሀገር ነው ብዬ አላምንም እና ያንን አድርጓል። to some extent መንግስት ራሱን ደካማ መንግስት አድርጓል። እንግዲህ አንድ ቦታ ላይ አንድ ስብሰባ ላይ አግኝቼዎት ነበረ ከጥቂት ወራት በፊት መደመር የጠቅላይ ሚኒስትሩ መጽሐፍ እንደወጣ በኦሮምኛም እንደተጻፈ ይታወቃልና እዛ ላይ መደመርን አንብበው በዛ ላይ ያሉትን አስተያየት ሲያስቀምጡ አይቶታለሁ። መደመር ጥሩ ነው የገባውት እንዳየሁት መድረክ ላይ እንዴት እንደገባውት ለተመልካቾቻችን በዛው እንገሩኝ። ስለመደመር አንድ ሁለት ጥያቄዎች ይኖሩኛል። እኔ ያው መጽሐፉን እንደግለሰብ መጽሐፉን ገዝቼ አነበብኩኝ። አንብቤ ደግሞ የተረዳሁትን ነገር ሲጋብዙኝ እዛ መድረክ ላይ እጄ ተናገርኩ። በተለይ እኔ የመጀመሪያውን ፓርት ነበር የተናገርኩት። ይሄ ሞር ፊሎሶፊካል የሆነውን ወይም ደግሞ መሰረቱን ላይ ነበር ያወራሁት። መጽሐፉ ጥሩ መጽሐፍ ነው፣ ግን ፐርፌክት ነው ማለት ግን አይደለም። መደመር ፍልስፍና አይደለም ለሚሉ ሰዎች በጭራሽ መደመር ፍልስፍና እንደ ፍልስፍና እንቀበለውም ፍልስፍናም አይደለም ለሚሉ ክርክሮች ይነሱበታል መጽሐፉ ላይና እንደ ፍልስፍናውን ያየሁት ስላሉኝ ነው። እንደ ፍልስፍና መጽሐፍ ነው ይቀበሉታል ወይስ እንደ ርዕዮተ ዓለም ነው እርስዎ የሚያዩት? እኔ አሁን እንደ ሳቤ ነው የምወስደው። ፖለቲካል ኢኮኖሚክ ቲንኪንግ የሚባለው ሳቤ ነው ብዬ አምናለሁ። ግን መጀመሪያ እንዳነሳሽው እኔም በጣም ብዙ የሚጽፉ የሚናገሩም ሰዎች ሰምቻለሁ። ቲዮሪ አይደለም፣ ሳቤ አይደለም፣ ፊሎሶፊ አይደለም፣ ርዕዮተ ዓለም አይደለም፣ ምንም አይደለም። ይሄ የመደመር ሐሳብ ጠቅላይ ሚኒስትሩ ለመጀመሪያ ጊዜ ሲናገሩ የሰማሁት አንድ ኢህአዴግ ስብሰባ ላይ ነው። ከምናልባት 3 ዓመት
ሊሆነው ይመስለኛል እሱ ጊዜ የኢህአዴግ የሆነ በዓል ስብሰባ ነው ደቡብ ላይ ካልተሳሳትኩ ይመስለኛል እሳቸው ሲናገሩ በጣም ከዛ በኋላ በጣም ገናና የሆነ ንግግር እንደነበረ ትዝ ይለኛል ያለን አማራጭ ሁለት ነው አሉ አንደኛው ተያይዞ ማለቅ ነው መጠፋፋት ነው አንደኛው ደግሞ ተደምረን አንድ ሆነን መዳን ነው ሚል ስለዚህ መደመር ሚለው ከዛ ከተነሳ ምክንያቱም ንግግራቸው ከዛ ነው የተነሳው ከዛ በኋላ በጣም ተወዳጅ ንግግር ሆነ በዓለ ሲመታቸው ላይ በፓርላማ እንደገና መደመርን ደገሙት ከዛ በኋላ በጣም የሚታወቅና የተለመደ ቃል ሆነ ወደ መጽሐፍ ደረሰ መጽሐፍ ከመድረሱ በፊት ግን ጠቅላይ ሚኒስትሩ ሲናገሩ የነበሩት ንግግርኮ ከምናልቅ ከሳቸው የመጀመሪያ ንግግር የሰማሁት ቀድሞ ተናግረውት ሊሆን ይችላል ከምናልቅ ከሁለቱ አማራጭ መደመር ይሻለናል ሚለው ንግግር ላይ ነው ስለዚህ ከዛ እንነሳ አይደለ አዎ እሺ እኔ በሳቸው በዛ የሚያዋጣን መደመር ብቻ ነው ሚለው ነገር ብሎ እንደውም ዘፈን ሁሉ ተዘፍኖበታል መሰለኝ እንደውም ከዛ ጋር ታይዞ የኢህአዴግ ጽፈት ቤት ነው ፌስቡክ ይመስለኛል ስህተት ሰርቶ ነበር አዎ ስህተት ይሁን እኔ ያውቀው ይሁን አይገባኝም በሳው ግን ስለጠየቁ ስህተት ነው በየወዲያው ነው ስላለ መጠፋፋት ብቻ ነው የሚል አድርጎ ነበርና ሰው እኔ ከዛ ጊዜ ጀምሮ በርግጥ እኔ መደመር ምንድነው የሚለው እንደማንኛውም ሰው በጣም ከከነከናቸው ሰዎች አንዱ ነኝ ነበርኩ ይሄ ነገር በጣም ትክክለኛ ትርጉሙ ምን እንደሆነ ለህዝቡ ካልተነገረ ሰዎች ትርጉሙን ሳያውቁ በጣም ኦቨር ከመጠቀም የተነሳ ባዝወርድ ይሆናል ባዝወርድ ማለት ሁሉም ሰው የሚጠቀመው ግን ትርጉሙን የማያውቅ ተርም ሆኗል ኦልሞስት መደመር ስለዚህ አይ ቲንክ ጁን 2018 ይመስለኛል 2 ወር ጠቅላይ ሚኒስትሩ ወደ ስልጣን ከመጡ በኋላ መደመር ምን ሊሆን ይችላል የሚል አጭር ጽሑፍ ጽፌ ነበር በአንድ ሳይድ ያው የኛ ፖለቲካል ዲስኮርስ ሁለት ጽንፍ ይዛል the great political divide በዛ ሳይድ ያለ እና አንዱ ወገን ምንድነው መደመር ማለት ይሄ በብሔር በሃይማኖት በመናምን ያለውን ልዩነት አጥፍተን በቃ አንድ ወጥ ኢትዮጵያ እንሆናለን የሚለው አይነት ናሬቲቭ ይሄ ተለመደው ናሬቲቭ ተመልሶ በሱ ሲመጣ ስላየው መደመር ማለት necessarily እንደዛ ማለት አይደለም ሲነርጂ ነው I think synergy እንደ ፒላር ተደርጎ መጽሐፍ ውስጥ ተቀምጦ ነበር where እኔም አንዳንድ ዲስአግሪ ማረግበት ለምሳሌ አንዱ እሱ ነው ሲነርጂ የመደመር ፒላር አይደለም it is equivalent term ነው ብዬ ነበር ማምነው but last time ኦስሎ ላይ ሽልማታቸውን ሲቀበሉ መደመር signifies synergy ብለዋል ሲነርጂ ማለት ምን ማለት ነው አብሮ መስራት ነው እኔና አንቺ ተስማማንም ተግባባንም ኮኦፕሬት አረግንም ኮምፒት አረግንም የጋራ የሆነ ነገር ላይ ግን አብረን መስራት መቻል ማለት ነው እና የመጽሐፉ ምሳሌ ውስጥ ያየሁት ምንድነው በታሪካችንን ያሉንን ጥሩ ነገሮች አሉን የሉንም የሚል ክርክር ማለት እሱንም ለጊዜው እንተው ካለን ማለት ነው ካለለም በዜሮ ታረጋለ ጥሩ ነገሮቻችንን ይዘን መጥፎውን ደግሞ እየለየን ከሱ ተምረን ወደፊት የተሻለ ሀገር እንዲኖረን አብረን እንስራ የቱ ነው አይነት ነገር እዚያ ለምሳሌ የኔ መጥፎ እኔ ለዛኛው ሰው የሚታየው ያኛው ለብቻው ለሚኖር ሰው ወይ ደግሞ እኔኛ ሀገር የሰራውት ወይ እኔ ያልኩት ነው ልክ ለሚል ሰው የኔ ልክ እኮ መጥፎ እየሆነበት ነው እዚህ ሀገር እኮ እርሱ የማህበረሰብ ጥናት እንዳጠና ሰው ምንም አይነት እኮ ስምምነት የለም በባንዲራ ስምምነት የሌለን ሰዎች በቋንቋ ስምምነት የሌለን ሰዎች በርስትና በክልል እንኳን ገና ያልተስማማን ሰዎች የዛኛው ሰው ጥሩ የኔን መጥፎ ያረጋ እኔን ሁሌ የወቀሰኝ እንቺ ነገር ሁሉ መጥፎ ነው የኔ ነው ልክ ይያለን እንዴት አርገን ነው ምናዋሃደው ይሄንን ምን ማስተርቀው በጣም ጥሩ ጥያቄ በጣም ቫሊድ ጥያቄ ነው እሱ መደመር አሲዩም ያረጋል እንጂ ሳይንቲፊክ አይደለም አሰምሽን ላይ የተገነባ አስተሳሰብ ነው ደግሞ መጀመሪያ አንቺ እንዳልሽው በእጅጉ የጠቅላይ ሚኒስትሩ የግለሰብ አስተሳሰብ ነው ስለዚህ it could be completely wrong ሊሆን ይችላል ምንም ጥያቄ የለውም methodologically እንዴት ነው የሚለውን ጥያቄ ጠያሽ ብዙ ነገር ላይ
በቃ አቃቅር ማውጣት ትችላለች። ለምሳሌ ፎሪን ፖሊሲውም እንደዛ ጥሩውን ይዘን እንሄዳለን። አሁን ለምሳሌ ከአሜሪካ ጥሩውን ከቻይና ጥሩውን ይዞ መሄድ አይቻልም በፎሪን ፖሊሲ። ምክንያቱም አሜሪካ ከሷ ጋር እንድትሆኚ ቻይናን እንድትቃወሚ ልትፈልግ ትችላለች እና እንደዛ አይነት ነገሮች አሉ ቴክኒካሊ ስፒኪንግ። ግን በኢትዮጵያ ታሪክ እይታ ግን ካየን መጀመሪያም ስታነሺ እንደነገርኩሽ የትልልቅ ስብራቶች ያሉባት ሀገር ነች። ስትቋቋም ጀምሮ በችግር ላይ ተቋቋመች ሀገር፣ ተቃርኖ የበዛባት ሀገር፣ የአንዱ ቡድን ጥሩ የሌላው ቡድን መጥፎ የሆነባት ሀገር ነች ኢትዮጵያ። ከዛ በተጨማሪ በጣም በቃ ኋላ ቀር የፖለቲካ ባህል ነው ያለን እኛ። ስቲል ይሄ አሁን አልጋወራሽ ምናምን ተገዳድሎ ስልጣን መያዝ ስቲል እኮ ቫሊድ ካልቸር ነው እና በጣም የሚያሳምም የፖለቲካ ባህል ነው ያለን። ከዛ በተለየ ደግሞ ያለፉትን 27 ደግሞ ስናይ ሁሉም ኦልሞስት ሁሉም አኩራፊ የሆነበት የኩርፊያ ፖለቲካ የተጽናወተው ሀገር ነው እና እዚህ ሀገር ውስጥ ሆነሽ ጥሩ መርጬ ደምሬ መጥፎውን ነገር ከሱ ተምሬ ወደፊት እንሄዳለን ብሎ ዴር ማድረግ ባይተሰልፍ ባይዘው ስትሬንግዝ ነው ለኔ ትልቅ ጥንካሬ ነው። በቃ በጣም ወኔ ይጠይቃል እንደዛ ማሰብ። ምክንያቱም ፍራስትሬት ያደርጋል። አንቺ እንዳልሽው ምንም የጋራ ነገር የለንም። ለምንድን ነው የጋራ ነገር የሌለን? የኢትዮጵያ ቴሪቶሪያል ኤክስፓንሽኑን በጉልበት የሴንትራሉ መንግስት ጨርሶ ከዛ አድዋም ተሸነፉ፣ አድዋ ነጮቹም ተሸነፉ። በቃ እንትኑን ፌም መጣ። ውስጣዊውን የማህበራዊ መግባባት ይሄ የአጥንት የተሰበረውን የደማውን የማስታረቁ ስራ አልተሰራም። ከዛ ቀጥሎ የመጡት መሪዎች በሙሉ with the same fashion ማለት ነው። ኃይለ ሥላሴን ብትወስጂ፣ ደርግን ብትወስጂ፣ የኢህአዴግን መንግስት ብትወስጂ ማህበራዊ መግባባት መገንባት ላይ ምንም ስራ ያልተሰራበት ሀገር ነው ኢትዮጵያ ማለት። ስለዚህ የማህበራዊ መግባባት በሌለበት ሀገር ጥሩ የጋራ የሚባል ነገር ማሰብ ከባድ ነው። ግን በመደመር ሐሳብ ያንን መስራት ይቻላል ወይስ አይቻልም ብለሽ ግን ከጠየቅሽ ይቻላል። የኢትዮጵያ ህዝቡ ማለት ነው አልተጣላም። አንድ ላይ የጋራ እሴት እንዲገነባ አብሮ የጋራ ቫልዩ እንዲኖረው አልተሰራም እንጂ አልተጣሉ። ስለዚህ ያልተጣላን ህዝብ ባህሉን ከዚህም ያለውን ባህል ከዚህም ያለውን ጥሩ አምጥቶ መደመር ይቻላል። በጣም በቀላሉ ነገር ትንሹን ነገር እንየው። ለምሳሌ እኔ የአገር ባህል ልብስ በጣም እወዳለሁ፣ እለብሳለሁ በበዓሎች ላይ። ያኔ ማንም ሰው አይናገረኝም። አብዛኛው ሰው የሚስማማበትን ሳረግ የተወለድኩበትን አካባቢ ልብስ ደግሞ የባህል ልብስ ሳረግ ይዋት ዘረኛዋ እንዴት አርጋ ልብሷ እንደለበሰች ይባላል። ለኔ ጥሩ በጣም ጥሩ ያደኩበት ነገር ለሌላው ሰው የሚስቅበት ከሆነና የሚበሽቅበት ከሆነ የቱ ነው? እንዴት አርገን ነው የምንደመረው? መቼ እኔን ጥሩ ነገር እኔ በጣም ወደውን ጥሩ ነገር መቼ ወደደልኝና ነው ያለው? አዎ እሱ እነዛ መቀበል ሲችሉ ነው ተደመሪው። እነዛ የሚጻረሩቱ እሱን እኮ መቀበል ሲችሉ። ስለዚህ ካልተቀበልን ድረስ አንድ ሰው የኔን ጥሩ ነገር የኔን ባህል እኔ ጥሩ ነው ያልኩትን ነገር እሱ ደግሞ መጥፎ ይላል፣ በጣም ይጠላዋል። ስለዚህ ምንድነው መደመር? እንዴት አርገን ተዋህደን እንዴት አርገን አንድ ሀገር እንገነባለን ወይስ እንፈርሳለን? እንደ ሀገር እንደው ቁጭና በእናርገው ይሻላል። እርሶ ምክንያቱም ሙያዎት ስለሆነ ይሄንን ረጅም ጊዜ ያጠኑበት ስለሆነ የሚመለከቱት ነገር ስለሆነ ነው እንጂ ያው ለጭቅጭቅ አይደለም። በርግጥ የኢትዮጵያ ጣፋንታ ብዙ አመት ብዙ ሰዎች ኢትዮጵያ at the crossroad ይላሉ። መስቀለኛ መንገድ ላይ ነች ይባላል። መስቀለኛ መንገድ ማለት ለመፍረስም ለመዳንም እኩል እድል አላት ማለት ነው። አሁንም እዛው መንገድ ላይ ነች ባይ ዘ ወይ። ወይ እንፈርሳለን ወይ እንድናለን የሚለው ነገር ማንም ሰው አይ ይሄኛው ያመዝናል ማለት የሚቻልበት ስቴት ላይ አይደለንም። ግን ለምንድነው አንድ ቡድን የራሱን እንጂ የሌላውን መቀበል የማይችለው? ለምንድነው አፕሪሺየት የማያደርገው ዲፍረንስን? ኢትዮጵያ እንደ ሀገር ስትገነባ ኔሽን ስቴት ለማድረግ ነው የተፈለገው። ይሄ ልዩነቱን የባህል
የቋንቋ ልዩነቱን ጨፍልልቆ አንድ ወጥ ሀገር ለማድረግ ነው የተሞከረው አይደል? ይሄ ኦልሞስት 100 ዓመት ነው የተሞከረው፣ አልተሳካም። ብዙ ሀገርም እንዲሁ ተሞክሮ አልተሳካም። አልተሳካም ማለት ብዙ ብሔር ብሔረሰቦች ያሉባት ሀገር ማንነታቸውን የሚፈልጉባት ሀገር ሆነች ነች ማለት ነው። ስለዚህ ለኢትዮጵያ መዳኛዋ እንደ ሀገር ለመቀጠል እነዚህን የተለያዩ ባህሎችን ሪኮግናይዝ ማድረግ አክሰፕት ማድረግ ነው፣ ግዴታ ነው። መልቲናሽናል ኔቸሩን አክሰፕት ካረገች ማለት አንቺ የኔን ባህል ልብስ ስትለብሺ ብቻም ሳይሆን ያንቺን የባህል ልብስ ስትለብሺ አክሰፕት ማድረግ መቻል አለብኝ ማለት ነው። ፎር ዛት ማተር አክሰፕት ማድረግ ብቻም አይደለም፣ ኢምብሬስም ለማድረግ መልበስም አንዳንዴ ያስፈልጋል። መልካም። በስተመጨረሻ ምርጫ እናንሳ። እንግዲህ የምርጫ ቦርድ የምርጫ የሚደረግበትን ጊዜ ወስኖ አስታውቋል። ምርጫ በሀገሪቱ ውስጥ በጣም ትልቅ የሚጠበቅ ምርጫ ይደረጋል ተብሎ ይታመናል። እርስዎ ከልምዱ ምርጫው ምን አይነት የሚሆን ይመስሎታል? ምርጫ ውስጥ ደግሞ ጎርፍ በበረከተበት በዶፍ ዝናብ ባለበት ጊዜ ላይ መደረጉ ምንድነው እንደ መከራከሪያ ስለሚነሳ ነው። ይሄ እንደ ማህበረሰብ ጥናት አጥኚ እንዴት ይታዩታል? ምርጫ ታዛቢም ሆኖ ስለሰሩ ይሄ የአየሩን ነገር አይ ቲንክ እንደ ቀልድ ይመስለኝ ነበር ብዙ ጊዜ ሲያነሱ፣ ግን አንዳንዴ ሲያመሩ አያለው። ከዛም የሚቀዘቅዝ ነገር አለ። የኢትዮጵያ ፖለቲካ አሁን ያለበትን ሁኔታ ካየን ከሰው ከፈራው ውርጭ ምናምን ወንዙ ይሞላል ምናምን ይላል። ከዛ የባሰ ችግር ሊኖር ይችላል። ለምሳሌ የኢትዮጵያ ሁኔታ መኪና የማይገባባቸው ቦታዎች ላይ ምርጫው እንዴት ሊደረግ ነው? ኮሮጆ በምን መንገድ ሊንቀሳቀስ ነው? ወንዞች በሚሞሉበት ቦታ ላይ መቼም ሁሉም ቦታ አስፋልት አይደለም። የኢትዮጵያ ሁኔታ በመላው ሀገሪቱ ነው ምርጫ የሚደረገው። ወንዝ የሚሞላባቸው ቦታዎች፣ ለመሻገር የማይሞከሩ ቦታዎች፣ አንሸራታች ቦታዎች፣ ድጥ ያለባቸው ቦታ፣ መኪና የማይገቡ ቦታዎች ላይ ምን ሊደረጉ ነው ተብሎ ከኢትዮጵያ አቀማመጥ ተነስተን ብንናገርና ከደህንነታችንም አንፃር ምን ይሰማውታል? ምርጫ ቦርድ ይሄን ጊዜ የመረጠበት ምክንያት እኔ መቼም እንደ ግለሰብ ነው አይደለም የምጠይቀኝ። እነሱ ጋር እዛ ጋር ሳልመጣ ምርጫ ቦርድማ ደረጃ ብንደርስ ጥሩ ነው። እኔ አሁን ባለን ነባራዊ ሁኔታ ምርጫ ራሱ አይቻልም ባይ ነኝ። አያስፈልግም። ፎር ዛት ማተር ባይ ዘ ወይ ከ1957 ጀምሮ ኢትዮጵያ ምርጫ ታደርጋለች እኮ እስከዛሬ። ጃንሆይ እኮ ይመረጡ ነበር፣ ግን ለ70 ምናምን ዓመት ምርጫ ያመጣልን ጣጣ እንጂ ምንም ጥሩ ነገር አላየውም። እኔ በግሌ መንግስት እኮ የፈለገው ምርጫው መንግስትም ይፈልግ፣ ግን ለኛ እንደ ህዝብ ምንም ጥሩ ነገር የማያመጣል፣ እንደውም መጥፎ ነገር ነው የሚያመጣ። ብጥብጥ፣ ሰው ይሞታል ባይዘው ከምርጫ ጋር ተያይዞ በየ5 ዓመቱ። እኔ ለምንድን ነው የምናደርገው የሚል ጥያቄ ሁሉ ጠይቃለሁ። አሜሪካ ስለሚደረግ ነው ወይስ የተሻለ መንግስት እናገኝበታለን? አይ እሱ ጋር በዚህ ሀገሮችም በዚህ በጥሩ ልምድ ያላቸው እንደውም ምርጫ ተጭበርብሮብኛል ብለው ፍርድ ቤትም ተካሰው ፍትህ የሚያገኙ እዚሁ ቅርብ ጎረቤት ሀገሮችም አሉ። ኬንያ ነበርኩ በዛ ጊዜ ኬንያ ነበርኩ። ብቻ እኔ መደመር ለምሳሌ መጀመሪያ እንዳልሽው ለመደመር ፕሪኮንዲሽኖች ያስፈልጋሉ የሚለው ላይ እኔና አንቺ ተስማምተን ነበር። እኔ አብሬውት ለመስራት የምችለው ወይም ደግሞ ያለኝን ዕውቀት ያለኝን ሪሶርስ አውጥቼ እነሱም አውጥቶ አብረን አንድ ነገር ልንገነባ የምንችል ሰዎች እኔም በማንነቴ አክሰፕት የሚያደርጉኝ ሰዎች መሆን አለባቸው የሚለው ላይ ተስማምተናል አይደል? ልክ እንደዛው ለምርጫም የሚያስፈልጉ ነገሮች አሉ። እዚህ ሀገር ላይ ምርጫ ለመምረጥ ወይም ደግሞ ምርጫ ለማካሄድ የፕሪና ፖስት ኢሌክሽን ቫዮለንስ መሸከም የምትችል ሀገር አለችን ወይ? አንደኛ ጥያቄ። ሁለተኛ ምርጫ አርገን የሆኑ ሰዎችን ብቻ በመምረጥ ሀገራችን ውስጥ ለ100 ዓመት የኖረውን ተቃርኖ መፍታት እንችላለን ወይ? ይሄ የኩርፋ ፖለቲካ በምርጫ ይቀረፋል ወይ? የተቃዋሚ ድርጅቶቻችን ምን ያህል ዝግጁ ናቸው? እነዚህ ጥያቄዎች አይ ቲንክ ለምርጫ ፕሪኮንዲሽን ይመስሉኛል። እኔ አሁን እዚህ ሀገር ውስጥ እንደማየው አይ ቲንክ ከ6
7 ወር በፊትም በዚህ ጉዳይ ላይ እንዲሁ አስተያየት ሰጥቼ በእጅጉ ተተችቼበታለሁና ምርጫን እንደ ኢንድ ማየት ባይተሰልፍ በጣም ስተት ነው። ምርጫ ሚንስ ነው፣ በቃ የሆነ ነገር የምናገኝበት አይደለም። ያንን የምናገኘውን ነገር አለን ወይ የምንፈልገው ነገር አለ? ዶክተር ምን መሰሉት አሁን ጠቅላይ ሚኒስትሩ ራሳቸው ሲናገሩ እንደሰማሁት ለምርጫው ዲሞክራሲያዊ ምርጫ ለማድረግ ፍላጎት አላቸው እሳቸው። አቅፌ ደናውን ብዬ ነው የሚሄደው በምርጫ ካሸነፍክ ብለዋል። ስለዚህ በጣም ልብ አንጠልጣይ ያርገውታል ማለት ነው። ኢትዮጵያን ምርጫ ራሳቸው ጠቅላይ ሚኒስትሩ አቅፌ ነው ደናውን ብዬ ነው የሚሄደው ወርደው ስላሉ ተቃዋሚ ኃይሎች ደግሞ ጉልበታቸውን አደራጅተው ተቃቅፈው ለመሸኘት የተዘጋጁ ተቃዋሚ ፓርቲዎች ሊኖሩ ይችላሉ፣ ላይኖሩም ይችላሉ። ምናልባት ምርጫውን ልብ አንጠልጣይ ያደረገው በጣም ተፈላጊ ያደረገው መንግስት ነው እንጂ ከ97 በኋላ እኮ ምርጫ በጣም ቀዝቃዛና ምንም ፍላጎት የሌለበትም አይደለም። ምንም አይነት ስሜት የማይታይበት ነበር። ምክንያቱም ያመጣው ቀውስ መንግስት ቦታውን ለማስረከብ አልፈለገም በሚል ክስና ኮረጆ ሰርቆብናል በሚል ክስ ምክንያት ብዙዎቹ ዘብጥ ያወረዱ የተቃዋሚ ፓርቲዎች ሰዎችም ሞቱ። ስለዚህ ምርጫም አስፈሪ ሆኖ በኢትዮጵያ ውስጥ ቀጠለ። አሁን ጠቅላይ ሚኒስትሩ ፍላጎት ስላላቸው ነው ምርጫውን በዚህ በተጋጋለ ስሜት ሚዲያዎችም የሚጠብቁት ተቃዋሚ ፓርቲዎችም የሚጠብቁት። ማንን ነው የሚተቹት? ተቃዋሚ ስህተት ነው እሱ። መንግስት ብሎ ቢቀመጥ ይሻላል ማገላድሎ ንጉሳዊ ስርዓት ፈጥቶ። ጠቅላይ ሚኒስትሩ ሁለቱንም አይችሉም። ምርጫ እንዲደረግ ማዘዝም ወይ ብቻቸውን መፍቀድም አይችሉም። ምርጫ አይደረግ ማለትም አይችሉም። ሁለቱንም አይችሉም። ማንዴቱ የሳቸው አይደለም። እኛ ግን እንደ ህዝብ በተለይ የተወካዮች ምክር ቤት መሰለኝ ይሄን ጉዳይ በቀጥታ የሚመለከተው ምርጫ ቦርድ ተጠሪነቱን ለተወካዮች ምክር ቤት ይመስለኛል። ሀገሪቱ አሁን ያለችበት ሁኔታ ምርጫ ቦርድ አሁን ተቋቁሞ ምርጫ አስፈጽማለሁ ምናምን ብሎ ነው አይደለም የሚሯሯጠው። ቆይ በምን ግራውንድ ነው ያንን የሚያስፈጽመው? ለዛ አመቺ ክላይሜት አለ ወይ? ኖት አየሩን አይደለም የፖለቲካ ክላይሜት። እንደው ችግር ቢነሳ ያንን መቋቋም ከሱ ተርፋ መሻገር የምትችል ሀገር አለችን ወይ የሚል አሰስመንት እኮ መሰራት ነበረበት ብዬ አምናለሁ። እኔ ትንሽ እውቀት ነው ያለኝ እንዳልሽው የዚህ ሀገር ምርጫ ላይ ከአውሮፓ ዩኒየን ጋር የመስራት እድል ነበረኝ 2 ምርጫዎች ላይ። እንደዚህ አሰስመንት አሁን ለምሳሌ የአውሮፓ ዩኒየን ይሰራ ነበር። አሁን ይምጣ አላቅም። እኔ የመጨረሻው 2010 ላይ ከተሳተፍኩ በኋላ ቀርቷል። ከዚህ በኋላ የኢትዮጵያ ምርጫ ልታዘብም ብሎ ቀርቶ ነበር። አሁን ይምጣ አላቅም። ግን የአውሮፓ ዩኒየን ራሱ እኔ የሰራውበት ራሱ ሎንግ ተርም ኦብዘርቬሽን ሚሽን የሚባል ይሄን አሰስመንት ነው የምንሰራው። አሁን ኢትዮጵያ ያለችበት ክላይሜት የፖለቲካል ክላይሜት ምን ይመስላል? ምርጫው ሲደረግ ከዛ ቀጥሎ የሚመጣ ችግር ቢኖር መሸከም ትችላለች ወይ? ኢርሊ ዋርኒንግ ምናምን ኢንተርናሽናል ኮሚኒቲው ሪስፖንድ እንዲያደርግ ምናምን የሚያደርጉበት ጥናት ይሰራል። ምርጫ ቦርድ ያንን ሰርቶ አይ አስተማማኝ ክላይሜት ነው፣ ምንም ችግር አይመጣም፣ ቢመጣም ትንሽ ችግር ነው፣ ያንን የሚመጣውን ችግር ደግሞ አሁን ያለው መንግስት መቋቋም ይችላል ወይም ደግሞ መቆጣጠር ይችላል የሚለው ውሳኔ ላይ ደርሶ ነው ወይስ አንቺ እንዳልሽው ጠቅላይ ሚኒስትሩ እኔ ከተሸነፍኩ አቅፌም ለመስጠት ዝግጁ ነኝ ስላሉ ብቻ ያንን ወርድ ወስዶ ነው እዚህ ላይ የደረሱት የሚለው ጥያቄ ለኔ ሁሌም ጥያቄ ነው። ዞሮ ምርጫ የምናካሂደው የተሻለ ሀገር ለመገንባት ነው እንጂ ሀገር ለመናድ አይደለም። የመናድ እድሉ የለም ወይ ነው አሁን እኔ ጥያቄ። ኢትዮጵያ እውነት ይሄ ታቅፎ የሚሰጠውን ሰውዬ ተቀብላ ሀገሩን የመቀጠል ሙሉ አቋም አላት ወይ የሚል ጥያቄ ግን መጠየቅ የነበረበት ይመስለኛል። እሱን ካለፍን አይ አላት ትችላለች የሚለው ካለፍን የውርጭ ጉዳይ እንግዲህ እያንዳንዱ ቮተር ዲሳይድ ያደርጋል ማለት ነው። ምን ችግር አለው? 10 ሰው ቮት አድርጎ 8ቱ ለሆነ ፓርቲ ቮት ካረገ ያ መንግስት ይሆናል። እኔ ቁጥር ብዙ ሰው ቮት አላረግም የሚባል ህግ አይ ቲንክ ብዙም ያናል። አይ ቁጥርማ ፓወር እንደሆነ መቼም ከርሶ በላይ የሚያውቅ የለም። ምንም ችግር አሁን ለምሳሌ የኡሁሩን አንቺ ያልሽውን የኬንያ ምርጫ እንደገና ሲደገም ብዙዎቹ ቮት አላረጉም ቀሩ። ትንሽ ነው ቮት ያደረገው። ትንሽ ቮት ባረገው ትንሽ ቁጥር ኡሁሩ አሸነፈ፣ መንግስት ሆነ።
እንዳነሱት ቅድም እንዳነሱት ምርጫ ሲነሳ አንደኛ ፍርድ ቤቱ ምን አይነት ቁመና አለው ነው መቼም ክስ ከመጣው ሌላ ቦታ ይሄዱም አይደለ ተቋሚ ፓርቲዎች ተፎካካሪ ፓርቲዎች ኮሮጆ ተሰርቆብናል ካሉ ፍርድ ቤት ነው የሚከሱት ፍርድ ቤቱ ምን አይነት ቁመና አለው ፍርድ ቤቱ ምን አይነት ሰውነት አለው በገለልተኛ ነው ለመንግስት ይሰራል ይሄን ፍርድ ልክ እንደ ቅርብ እንኳን አጠገባችን እንዳየነው እንደ ኬንያው እንኳን እንደዛ አይነት ፍርድ የሚሰጥ ሁኔታ አለ ወይ ሌላ አንዳንድ የፖለቲካ ፓርቲ አይ ልጠይቅ ይመስሎኝ አልመልስም ልል ነበር ራሴ ስለመለስ እኔ መቼ መለስኩ ገና አንድ ላይ አርጌ ለጠይቆት እኮ ነው ሌላው ሁለተኛው ጉዳይ ተቃዋሚ ፓርቲዎች አንዳንድ ክልሎች ላይ እኮ በጭራሽ መግባት ማልቻሉ አሁን ይሄ ምን የሚሉት ነው ተቃዋሚ ሰዎች ይግቡና ሐሳባቸውን ይናገሩ የፖለቲካ አመለካከታቸውን ይናገሩ እንዴት አርገው እቺ ነገር ነፃ እናውጣለንም ካሉ ወይስ እንመራለንም ካሉ ሐሳባቸውን የሚናገሩ መግባት ባልቻሉበት ሁኔታ ምንድነው የሚሆነው ይሄ ምርጫ አንዳንድ ሰዎች በጣም ታሪካዊ ድራማ ሆኖ ያልፋል ይላሉ አንዳንድ ሰዎች ከፍተኛ የሆነ ስጋት አላቸው ነገር ግን ተቃዋሚዎችን እኮ ራሱ ያነሳሳው ራሱ የምርጫ ቦርድ ራሱ ቀስቅሶ ነው እንጂ ውሳኔውን ላለመቀበል የሚፈልግ እኮ ተቃዋሚ መቼም ፓርቲ ያለ አይመስለኝም I think እኔ በአሁን ባለው ነባራዊ ሁኔታ ላይ ከብዙ የፖለቲካ ልቃን ጋር የተለየ አመለካከት አለኝ ብዬ አልገምትም ብዙ የተቃዋሚ ድርጅት መሪዎች ምርጫውን ለማድረግ ኮንፊደንት አይደሉም ስለዚህ ተስማምቶ ተነጋግሮበት አሁን እንዳልሽው በአንድ አካል ብቻ ሳይሆን ሁሉም ቁጭ ብሎ ተነጋግሮበት ቢራዘም ብዙ ችግር ያለበት ድርጅት ያለ አይመስለኝም ከዛ ባለፈ ይሄ ፍርድ ቤት ጥያቄ ጠየቅሽኝ በጣም ፖለቲካል ነው እሱ ለኔ ምክንያቱም ስለነሱ መናገር ይከብዳል እንደ ተቋም ግን ከዱሮ ከነበረው ተቋም የተሻለ ይመስለኛል በምን አወቅን ምን ፍርድ ሰጥቷል ምን አትሊስት ገለልተኞች ይመስሉኛል እኔ ግን ፐርሰናሊ ማለት በኔ አሴስመንት አይ ቲንክ ሁለቱም ፕሬዝዳንቱንም ምክትል ፕሬዝዳንቱንም በተወሰነ መልኩ በግል ያቃቸዋል እና እንደዚህ ከዚህ በፊት አትሊስት እንደምናቀው ፍርድ ቤት ግን አይሆንም ማለት ሁኔታዎች ምንም ሊያረጉ ይችላሉ ምን እንደሚፈጠር አናውቅም ግን አሁን ባለው ቁመና በኔ አሴስመንት ኢንዲቪጁዋል አሴስመንት እንዲሁም ደግሞ ኢንስቲትዩሽኑን ያወቀሩበት መንገድ በግል ያቃቸዋል እነዚህ ሰዎችና በግሌ ስለማቃቸው በጣም ደስ የሚሉ ሰዎች ናቸው ተገባቢዎች ናቸው ገለልተኞች ናቸው የሚል ጥሩ ሎጂክ ነው that is ሚስኮት አርገሽኛ አንደኛ ነገር እነዚህ ሰው እንደ ተቋም ስለሆነ ያነሳሁት እንደ ተቋም ነው እንጂ ከተቸን ምን ተቻቸው በግለሰብ ደረጃማ ከነሱ ጋር ጸብ ያለበት ሰው የለም ሰዎቹ ወደ ስልጣን ሲመጡ ከዛ በፊት የሌላ ፍርድ ቤት ሄዶ ፈርዶ አይደለም ለሰሰለ አንዳንዴ የአካዳሚክ ባክግራውንድ ሪካርዳቸው የሰሩበት ልምድ ምናምን ታይቶ ነው የሚመጡትና እኔ ያው ለምሳሌ ፕሬዝዳንቷን እዚህ ሀገር ውስጥ በጣም ጠንካራ ነገሮችን በመጋፈጥ ነው ማቃትና እዚህ ደርሳ አቋሟን ልትቀይር ትችል ይሆናል ግን እስካሁን ግን በኔ ሪዲንግ እንደዚህ አይነት ነገር ቢመጣ ሻይ የሚያረጉ ግን አይመስልም እንደዚህ አይነት ነገር ከመጣ ፍርድ ቤቱ ገለልተኛ ሆኖ ገለልተኛ የሆነ ፍርድ ለእውነቱ በመረጃ ለተደገፈው ፍርድ መስጠት አለበት ብዬ አምናለሁ ይሄንን እምነቴን ደግሞ እንደ ሰልፍ ፉልፊሊንግ ፕሮፌሽን እነዚህ ሰዎች ያረጋሉ ብዬ ባምን እንደዚህ ያምናሉ ብሎ እነሱም ለማድረግ የሚገደዱ ስለሚመስለኝ አሁን ባላቸው አቋም እኔ እስከማቀው ድረስ እንደዛ አይነት ነገር ቢመጣ ልክ እንደ ኬንያው ጀጅ ታሪክ ለመስራት የሚዘጋጁ ይመስለኛል መዘጋጀትም አለባቸው እስቲ እናያለን መጨረሻው እድሜ ይስጠንና ደርሶም መልካም እድል በዚህ ሁሉት እኛም ለማየት ያብቃን እዚህ ድረስ መጣው ይሄን ቃል መጠይቅ ስለሰጡ በተመልካቾች ስም በድጋሚ ያመሰግናለሁ መልካም እድል እመኝልዎታለሁ በመጨረሻ ማለት የሚፈልጉት ካለ እድሉን ፈቅድልዎታለሁ በመጨረሻ ማለት የምፈልገው ብዙ ነገር ያው እዚህ መጀመሪያም እዚህ ምዘም እንደነካካ ነው ወደ መንግስት መግፋት ነገር አለ አሁን ለምሳሌ ከምርጫው ጋር ተያይዞ በቃ ይሄ ነገር ስጋት የሚያመጣብን ከሆነ ማስቆም መቻል አለብን የሚያሰጋንን ነገር የሆነ አካል ብቻ ስለፈቀደ እንዲደረግ የሚመጣውን ችግር ለመቀበል መዘጋጀት ብቻ የለብንምና እኛ እንደ ህዝብ እንደ ዜጋ መብትና ግዴታችንን አውቀን
መናገር የሚገባን ቦታ ላይ በትክክል መናገር መቻል አለብን። ድምጻችንን ማሰማት አለብን። ለምሳሌ ፐርሰናሊ ምርጫ በዚህ ጊዜ መደረጉ እኔ ላይ ፐርሰናሊ ችግር ያመጣል ብዬ አምናለሁ። ስለዚህ ለዚህ መፍትሄ መናገር መቻል አለብኝ። እያንዳንዱ የኢትዮጵያ ዜጋ እንደዚህ ሲያደርግ ሀገራችን የተሻለ ትሆናለች ብዬ አምናለሁ። ይሄንን ነው የምጨምረው። አመሰግናለሁ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ውድ የኢትዮጵያ አዲስ ዴይሊ ተከታታዮቻችን ሰላም ለእናንተ ይሁን። ዛሬ በሀገራችን ፖለቲካዊ ውይይቶች ውስጥ ትልቅ ቦታ ከሚሰጣቸው ጉዳዮች አንዱን ይዘን ቀርበናል። ልሽን በሰማሽ ገበያ ባልወጣሽ የሚለው ጥንታዊ የአበው ብሂልን አንድ ሰው በዚህ ዙሪያ ለሚሰሙ ወሬዎችና ትችቶች እንዴት ምላሽ መስጠት እንዳለበት የሚጠቁም ጠቃሚ መልእክት አለው። ታዲያ የኢትዮጵያው ጠቅላይ ሚኒስትር የሆኑት ዶክተር አብይ አህመድ ይህን አባባል ያውቁታል ወይ? ይህ ጥያቄ ያነሳው አንጋፋው የፖለቲካ ሰው አቶ አንዳርጋቸው ጽጌ ሲሆን እሳቸው እይታ ጠቅላይ ሚኒስትር አብይ አህመድ በፓርላማ ያደረጉትን ንግግር አስመልክቶ ሰፋ ያለ ትችትና ምልከታ አቅርበዋል። አቶ አንዳርጋቸው ጠቅላይ ሚኒስትሩ የሌሎችን ባንዳነትና ተላላኪነት ሲኮንኑ የእርሳቸውን የሆነውን ሌሎች ተቾች አቋም እንዴት እንደሚመለከቱት እንዲሁም የራሳቸውን ተሞክሮች ከአብይ አህመድ ንግግሮችና ፖሊሲዎች ጋር በተያያዘ ምን እንደሚያሳዩ በዝርዝር አስቀምጠዋል። የአብይ አህመድን የአመራር ፍልስፍና፣ በቅርቡ በአማራ ክልል የተወሰዱ እርምጃዎች እና ከትግራይ አመራሮች ጋር የፈጠሩ ልዩነቶችን በመዳሰስ ይህን ሐሳብ ሰፊ ያለ ትንታኔ ያቀርባል። የዝርዝር ትንታኔ አድምጣችሁ የእናንተን አስተያየት እንድትሰጡን ስል እንጋብዛለን። አብይ አህመድ ሽን በሰማሽ ገበያ ባልወጣሽ የሚለውን የአበው ብሂል አያውቀውም መሰለኝ። አብይ አህመድ ኢትዮጵያ ጠቅላይ ሚኒስትር ሮብ ዕለት ጥቅምት 18 2018 ዓ.ም በኢትዮጵያ የሕዝብ ተወካዮች ምክር ቤት ውስጥ ለምክር ቤቱ አባላት ጥያቄዎች መልስ በመስጠት ሰበብ ካደረገው ዲስኩር መካከል ብዙ ትችትና ውግዘት ሊሰጡባቸው የሚችሉ በርካታ ጉዳዮች እንዳሉ ይታወቃል። በርካታ ሚዲያዎች ብዙዎች ጉዳዮችን እያነሱ እያፍተለተሏቸው ይገኛሉ። እነዚህ ላይ እኔን ትኩረት ከማደርግባቸው ነጥቦች መካከል አንዱ አብይ አህመድ ስለ ባንዳነት፣ ስለ ከሃዲነት ባደረገው እጅግ ባስገረመኝ ዲስኩር ላይ ይህ ብቻ አይደለም፣ የግል ጉዳይም አለኝ። ሌላው ደግሞ አብይ አህመድ በዚህ ዕለት ንግግሩ ጉልበታቸው መዛሉን፣ ዕድሜያቸው መግፋቱን ያልተገነዘቡ አገር ወጥተው በለመዱት የመቆምና የመላላክ መንገድ ቀጥሎበታል ብሏል። አብይ አህመድ ይህን ሲል ስሜን በቀጥታ አልጠቀሰም። ባይጠቅስም አብይ ግራዋ እንደጋቱት ሰው በዚህ መንገድ እየተንገፈገፈ ሊናገራቸው የሚችሉ በርካታ አዛውንቶች በውጭ እንደሌሉ አውቃለሁ። ይህ ብቻ ሳይሆን ጠቅላይ ሚኒስትሩ ንግግር እንዳበቃ ራሱ ያደረጃቸው የሚዲያ ሰራዊቶች የአብይን ንግግር ሲያብራራ በምሳሌ እንዲያቀርብ የተነገረው እኔ መሆኑን ማወቅ ስለቻል ንግግሩ እኔን የሚመለከት ለመሆኑ ጥርጣሬ እንዳይኖረኝ አድርጎታል። ዲጂታል ሚዲያ የተሰጠውን ተልዕኮ ተቀብሎ የሚችለውን ሁሉ እየሰራ ነው። ለማንኛውም ይህ የአብይ የዲጂታል ሰራዊት ድርጊቶች ደህና አርፎ የነበረው ብዕሬን እንዳነሳ ያደረጉን ጉዳዮች የሚከተሉት ናቸው። አብይ አህመድ የሚባል አምባገነን ለባንዳነትና ለክህደት ተመቻቸ የአእምሮ ውቅር የማንነት አረግ የታሪክ መሰረት ያለው ሰው መሆኑ ይታወቃል። የእውቀትና የልምድ ውስንነት ያለው መሆኑ ከራስ መተማመንና ማነስ የሚመነጭ ለባንዳነትና ለተላላኪነት በቀላሉ የሚያጋልጡ ተፈጥሮ ያለው ሰው ያደርገዋል። በተግባርም ደግሞ ደጋግሞ ሀገርን፣ ሕዝብን፣ ወዳጆቹን፣ ቅርቦቹን፣ ዕውቆቹን የካደ ሰው ነው። ታዲያ እንዴት ሆኖ ነው እንደዚህ አይነት ፍጥረት በድፍረት ስለ ክህደት፣ ስለ ባንዳነት፣ ስለ ቃል ማጠፍ የሞራል የስብዕና ልዕልና ያለው ሰው ይመስል በእነዚህ ጉዳዮች ላይ ዲስኩር ለመስጠት የደፈረው? የሚመልስልኝ የለም ብሎ ነው? ነገሩ ሁሉ አንቺ ታመጩ ስለሆነ እስኪ እናሯሩጠው። አብይ አህመድ የኤምሬቱ ገዢ የመሐመድ ቢን ዛይድ ጀለቢያ ውትፍ ነቃይና ተላላኪ መሆኑ ይታወቃል። አብይ አህመድ ከቢን ዛይድ መመሪያ ይቀበልና ቀጠናውን መሐመድ ቢን ዛይድ ትእዛዝ ይበጠብጣል። ኢትዮጵያ መሐመድ ቢን ዛይድ የፖለቲካ ሽሻ ማጥቂያ ካደረጋ ሰንብቷል። ከእርግዝና መከላከያ ጋር የተያዘው ሌላ ቃል ያልተጠቀምኩት የአንባቢ ስሜት ላለመንካት ነው። አብይ ለአሜሪካ ስሰልል ነበር፣ ዛሬም ቢሆን ለአሜሪካ ራሴን እሰዋለሁ ብሎ በአደባባይ ጋዜጠኛ ለመናገር የደፈረ የመጀመሪያው አንድ ትልቅ ሉዓላዊ የሆነ ሀገር መሪ ነው። የመጨረሻውም ሳይሆን አይቀርም። በተላላኪነትና በባንዳነት መሰለፍን
መለመንን ለምኖ ምጽዋት ማግኘትን ልዩ ጸጋና ችሎታ አድርጎ የሚመለከት ሰው ነው። ራሱን አዋርዶ ኢትዮጵያን የሚያክል ትልቅ አገር ያዋረደ ግለሰብ ነው። ይህ ግለሰብ ሌሎቹን በባንዳነት ሲከስ፣ በተላላኪነት ሲወነጅል ትንሽ አፉን ያዘ ያደርገውም። ሀገሬ ሰው ተናግሮ ከሚያናግር ይሰውር ይላል። የምርቃ ስላልደረሰኝ ለዚህ ለአብይ አህመድ ለሚባል ደፋር አልመጠበቅ፣ አለመክዳት፣ ባንዳና ተላላኪ አለመሆን ማለት በተግባር ሲገለጥ ምን እንደሚመስል እሱ ራሱ ከሚያውቃቸው ሐቆች በመነሳት ትምህርት መስጠት ተገቢ ሆኖ አግኝተዋለሁ። ከታች የምታዩቸው የቪዲዮ ክሊፖች አንዱ መጀመሪያው አብይ አህመድ አንተ ካልተፈታ ስራዬን እለቅቃለሁ ብዬ አስፈታው ብሎ ቢሮ ጠርቶኝ ባናገረኝ በኋላም ውሸት መሆኑን አረጋግጫለሁ። ዕለት ከ4 ዓመት እስራት በኋላ ከስር በተለቀቁ ማግስት ግንቦት 22 2010 ዓ.ም የተናገርኩት ነው። ለአጃንስ ፍራንስ ፕሬስ የቻይና ሚዲያ ሲጂቲኤን በእንግሊዝኛ ቋንቋ የሰጠው ቃለ መጠይቅ ነው። ትርጉሙ ጠቅላይ ሚኒስትሩ ንግግር ለመቀራረብና ለመደማመጥ የሚያበረታ ነው። እውነተኛ ለሆነ የፖለቲካ መስተጋብር ግን በርካታ ነገሮች መስተካከል አለባቸው። ተጨባጭ የሆኑ ስራዎች መሬት ላይ መሰራትም አለባቸው። ፖለቲካ እስረኞችን መፍታት ብቻ በቂ አይደለም። ጥሩ ንግግር ማድረግ ብቻ በቂ አይደለም። እዚህ ሀገር ውስጥ ፖለቲካው ተጨባጭ ከሆኑ መሰራት ካለባቸው ጉዳዮች ውስጥ የነጻና ገለልተኛ ተቋማት የመቆማቸው ጉዳይ ወሳኝ ነው። ለሌሎች ማህበራዊ፣ ኢኮኖሚያዊ ዘርፎች ማቃለል የሚጠይቁ ችግሮች አሉ። እኛ የመቃወም ሱስ የለብንም። የምንቃወም ከሆነ መቃወም የሚጠይቁ ጉዳዮች ስላሉ ብቻ ነው። ለመቃወም ብቻ ስንል አንቃወምም። ሁኔታዊ ጉዳዮች ካሉ የማናመሰግንበት የማናደንቅበት አንዳች ምክንያት የለንም። ያልሆኑ ነገሮች ከተከሰቱ፣ አፋኝነት ከመጣ፣ ከህዝብ ከሀገር ጥቅም ጋር የሚጻረሩ ስራዎች ከተሰሩ መቃወም ብቻ ሳይሆን አምርረን የምንቃወም ይሆናል። ለሁሉም መልካም ጅማሮ ነው የሚል ነበረ። ከዛን ዕለት ጀምሮ በግሌ አብይ አህመድ በቀጥታ በዋትስአፕ ቻት፣ በሰነዶች፣ በአካል በተገናኘንባቸው በርካታ አጋጣሚዎች በጎና በጎ ያልሆኑ አመለካከቶችና ድርጊቶች ያለምንም አድርባይነት ለመጠቆም ሞክሬያለሁ። ሁሌም አሉታዊ ትችቶችን ማቅረብ ብቻ አይደለም፣ በጎ ጅማሮችም ተጠናክረው እንዲቀጥሉ ለማበረታታት ሞክሬያለሁ። በድጋፍም ደረጃ ቢሆን አብይ አህመድ ቀጣፊ መሆኑን ሳልረዳ እንደታየ ደንዳና አይነቶቹን ስለ ሰሜን እዝ መጥቃትና በጥቃቱም የአብይ ሴራ ምን እንደነበር ሳይነግሩኝ ወያኔዎቹን ሙሉ በሙሉ ወንጀለኛ አድርጌ በማየት የአብይን መንግስት ወያኔ እንዳይሸነፉ ከጎኑ ቆሜ ድጋፍ ሰጥቻለሁ። በተኙበት ወያኔ ጨፈጨፋቸው ተብሎ ለተነገሩን የሰራዊቱ አባላት ቤተሰቦች መቋቋሚያ መጽሐፍ ሸጬ ካገኘሁት ገንዘብ ላይ 100 ሺህ ብር ለግሻለሁ። ይህ የአብይ አህመድ ሰራዊት ግን ዛሬ በአማራ ክልል የልጆቻችንን የእህቶቻችንን ጡት ይቆርጣል። ይህ እንዳለ ሆኖ በበኩሌ በ2010 ዓመተ ምህረት የመቃወም ሱስ የለብንም የሚለው አባባሌን ከሚገባው በላይ በመለጠጥ ድጋፍ መስጠት ሊቋረጥ የሚገባበትን ወቅት ማየት እንዳልችል ባደረገ ሆደ ሰፊነት አብይ መንግስት ድጋፍ እንደሰጠው የሚያሳይ ነው። ቃል መጠበቅ ይህ ነው። በተለጠፈው ቪዲዮ ላይ መንግስት ማፈን ከጀመረ የህዝብና የሀገርን ጥቅም ተጻሮ መቆም ከሆነ መቃወም ብቻ ሳይሆን አምርረን እንቃወማለን ብዬ ነበር። ነገሮች እየተበላሹ ሲመጡ የደህንነት ቀውሱ እየጨመረ፣ አፈናው፣ እልቂቱ፣ መፈናቀሉ እየተበራከተ፣ ዘረፋው እየተስፋፋ መንግስት ለማይፈጽማቸው ኃላፊነቶች የሚሰጣቸው ሰበቦችና ምክንያቶች አጠራጣሪ መሆን ሲጀምሩ ይህ መንግስት የከፋ አገዛዝ ወደ መሆን እያኮበኮበ ነው የሚል ስሜት ሲቀሰቅስብኝ ምልከታዬን በውስጥ ማቅረብ ይሻላል በሚል ብዙ ነገሮችን እንዲታረሙ ተቃዋሚን በቀጥታ ለአብይ አህመድ አቅርቤያለሁ። ሆኖም ግን ይህ በውስጥ የሚቀርብ ምልከታ ለአብይ አገዛዝ የተመቸው እንደሆነ ሰውየው በአንድ ጆሮ ሰምቶ በሌላ የሚያፈስ መሆኑን መረዳት ሲጀምር በአደባባይ በበርካታ መድረኮች ላይ የአገዛዙን አደገኛ አካሄድ በንግግር በጽሁፍ ተችቻለሁ። ሁለተኛው ቪዲዮ 2013 አልቆ 2014ን ለመቀበል በተዘጋጀንበት በዓል ላይ የተናገርኩትና በኢሳት ቴሌቪዥን ለዚህ የተላለፈ ነው። ንግግሩ በቀጥታ የሚመለከተው በኦሮሞ ብልጽግና ባለስልጣናት የቅርብ ደጋፊዎቻቸው ዘንድ እየተስፋፋ
የመጣውን የተረኝነት ስሜትና የዘር ስልጣንና የጥቅም ትስስር በከተማ ውስጥ እየታየ ከመጣው ዓይን ያወጣው ዘረኝነት ጋር ተያይዞ ያደረኩት ነው። የሙስና ጉዳይ ከመቼውም ዘመን በከፋ መልኩ ስር እየሰደደ እንደሆነ መረጃ በማሰባሰብ ላይ ተመስርቼ የተናገርኩት ነው። ሁሉንም ጽሑፌንና ንግግሬን ከማንም አስቀድሜ ለአብይ አህመድ እንዲደርሰው ሳደርግ ነው የኖርኩት። አላየሁትም እንዳይ። አሁን ይህ በሁለተኛ ቪዲዮ ያቀረብኩት ንግግር በ2010 ከእስር ከተፈታው ቀን ካቀረብኩት ንግግር ጋር ማነጻጸር ይቻላል። የምንቃወሙ ዝም ብለን ለመቃወም አይደለም፣ መቃወም የሚያስፈልጉ ጉዳዮች ሲኖሩ ነው ላልኩት ማረጋገጫ ነው። ይህ ንግግር ትልቅ የተቃውሞ ንግግር አልነበረም። በወቅቱ ማንም ሰው ይህን ንግግር ዝቅተኛው በመንግስት ላይ ሊቀርብ የሚችለው ትችት እንደሆነ የሚገነዘብ ይመስለኛል። ከዚህ ንግግር ውጪ በርካታ በሚገባ የተጻፉ ትችቶችን በፌስቡክ ገጾቼ በየጊዜው በአደባባይ አውጥቻለሁ። የመጨረሻውና በተፈታው ዕለት የተናገርኩት አፋኝና ጸረ ሕዝብ ጸረ ሀገር ተግባራትን መንግስት ከፈጸመ አምርረን እንታገለዋለን ያልኩት ደረጃ የደረሰው ጉዳይ መምጣቱን የሚያሳየው ነጥብ ነሐሴ 17 2015 ዓ.ም አብይ አህመድ አገዛዝ የአማራ ክልል በወታደራዊ እዝ አገዛዝ ስር ያስገባበት አዋጅ ተከትሎ የጻፍኩት ነው። የፌስቡክ መሆን የነበረበትን ወያኔን ቀበጥ አማራን ለቀቅ ማድረግ ነበር በሚል ርዕስ ከጻፍኩት የተወሰደ ነው። በአማራ ክልል እየሆነ ባለው እጅግ አሳዛኝ ሁኔታ ላይ የዛሬው ግል ምልከታዬን ሳቀርብ ከላይ በአንቀጽ 5 እና 6 ገደብ የሌለው በዕለቱ የወጣው የአስቸኳይ ጊዜ አዋጅ እያጣቀስኩ ነው። ስልጣን የተሰጣቸው አካላት በእኔም ይሁን ከኔ ጋር ቅርበት ባላቸው አካላት ላይ ማንኛውንም እርምጃ ሊወስዱ እንደሚችሉ እያወቅኩ ነው። በሌሎች ግለሰቦች ላይ እንዲህ አይነት እርምጃዎች እየተወሰደ እንደሆነ መረጃውም እየደረሰኝ ነው። እስራት፣ አፈና፣ ድብደባ ማለት ነበር። በእንዲህ አይነት ወቅት ዝምታን ያልመረጥኩት መንግስት ወንጀለኛ ሆኖ ከመታየት ይልቅ በራሴ ሕሊና ወንጀለኛ ሆኖ መታየት እየበለጠ የሚያስጨንቀኝ ሰው በመሆኔ ብቻ ነው። ከጥቂት ቀናት በፊት ጌታቸው ረዳ ዴንቨር ኮሎራዶ ላይ 2000 በላይ ለውጊያ የተዘጋጀ ሰራዊት እንዳለው ተናግሯል። በዚህ ሰራዊት የተማመነው ጀነራል ጻድቃን የማዕከላዊ መንግስቱ በፕሪቶሪያ የሰላም ስምምነት ቃል በገባልን መሰረት የትግራይን ግዛቶች ማለትም ወልቃይትና ራያን የማይመልስልን ከሆነ በጉልበት እናስመልሳለን ብሎ እዛው አሜሪካ ውስጥ በተዘጋጀ ስብሰባ ላይ ተናግሯል። ጻድቃን ቃል ተገብቶልናል ስለሚለው ጉዳይ ይሁን ስለ ጉልበት መጠቀም የሚናገራቸው ነገሮች ዝም ብሎ እንዳልሆነ ከህወሓት ከራሱ ስናገኛቸው የነበሩ በቂ መረጃዎች እንዳሉ የመንግስት ባለስልጣናት ያውቁታል። እነዚህ ሁለት ግለሰቦች የትኛውም የወያኔ አመራር በተለየ በጦርነቱ ወቅት ከአማራ ህዝብ ጋር ሂሳብ እናወራርዳለን በማለት በአደባባይ የተናገሩ የአማራን ህዝብ የተጨፈጨፈበትን ሰው ብቻ ሳይሆን እንስሳቱ በጥይት የተቆሉበትን ክልሉ ከስልጣኔ ርቆ ወደ ድንጋይ ዘመን እንዲመለስ ተደርጎ የመሰረተ ልማት ግንባታዎች፣ የህዝብ አገልግሎት ተቋማት እንዲወድሙ የተደረገበትን የፕሮፓጋንዳና የጦር ስትራቴጂ የነደፉ ያስፈጸሙ ናቸው። አንባቢ ይህን ሀቅ ዛሬ ጌታቸውና ጻድቃን የት እንዳሉ ራሱ እየጠረቀ እንዲያው ያስፈልጋል። የሚገርመው ግን የታሪክ ቧልት የሚል ትርጓሜ ሊያሰጠው በሚችል ደረጃ ጌታቸውና ጻድቃን የአንደኛ ደረጃ የአውሮፕላን ትኬት ተቆርጦላቸው ሲኦል ድረስ ወርደን ቢሆንም እናወድመዋለን ባሉት የኢትዮጵያ መንግስት የቪአይፒ እንክብካቤ ተደርጎላቸው ወደ አሜሪካ ተጉዘዋል። በከፍተኛ እብሪትና መንደላቀቅ ስለ ሰራዊታቸው አቅምና ስለ ቀጣይ ጦርነት፣ ስለ ትግራይ አሸናፊነት በአሜሪካ ከተሞች ሲደሰኩሩ፣ ሲዘፍኑ፣ እስክስታ ሲወርዱ ከአገር ያሸሹትን ሀብት ይህ ጻድቃንን እንጂ እሽጊኔታን ጌታቸውን አይመለከትም። ቦታ ቦታ ሲያስይዙ በአሜሪካ መንግስት ጌቶቻቸውንና እመቤቶቻቸው ከነሱዛን ራይስ ጋር ሴራ ሲፈርዱ ቀርመው በክብር ወደ በረባ ተመልሰዋል። በሌላ በኩል እነዚህ ግለሰቦች በአሸናፊነት ስሜት መናገሻ ከተማቸው በገቡ በቀናት ልዩነት እነዚህ ብሪተኞች ሀገር የማፍረስ ተልእኮ በመመልከት በስልጣን ላይ ያለው መንግስት መንበር ማጽናት በተጀኛበት ለተጨፈጨፈው የሀገር መከላከያ ሰራዊት አለኝታ በመሆን በንብረቱ በደሙና ባጥንቱ በህይወቱ መስዋዕትነት የከፈለውን የአማራ ህዝብ በወታደራዊ አገዛዝ ስር እንዲወድቅ ተፈርዶበታል። ይህን ካልኩ በኋላ ጽሑፌን የደመደምኩት እንዲህ ብዬ ነበር። አሁን በአማራ ክልል ከልዩ ኃይሉ መፍረስ ጋር ተያይዞ የተፈጠረው ችግር ወያኔ ውስጥ ያደርጉት እንደኖሩ
ክልሉን መሪዎች በስልጣንና በጥቅም በመደለል ህዝቡ ሆነ አንዳንዶች ከህዝቡ ጎን ለመቆም የወሰኑትን የአስተዳደርና የጸጥታ አካላት በማስፈራራት ወይንም ከእውነታው ጋር በተጣላ የፕሮፓጋንዳ ውርጅብኝ በወረዳ 3 ሽፍቶች የሚለውን የሰሞኑን የአብይ አባባል ልብ ይላሉ። በሌሎች ዘለቄታዊ መፍትሄ ማምጣት በማይችሉ መንገዶች ሄዶ ለማቃለል የሚደረግ ሙከራ የትም እንደማይደርስ መታወቅ ይኖርበታል። በመጨረሻ የሚያዳምጥ ካለ እንዲህ አይነት ችግሮች በኢትዮጵያ ውስጥ ሲከሰት የመጀመሪያ ጊዜ አይደለም፣ የመጨረሻውም ላይሆን ይችላል። እንዲህ አይነት በተለይ ከእውነተኛ የህዝብ ብሶት ጋር የተያዙ ችግሮች ሲፈጠሩ ችግሮቹን ለመፍታት በተለያዩ ዘመናት ያለፉ መንግስታት የሄዱበትና ውጤት ካላመጡ አደገኛ አካሄዶች መማር አሸናፊነት ሳይሆን ብልህነትን የሚያሳይ ይሆናል እላለሁ። ይህ ጽሑፍ በተጻፈ 15ኛው ቀን ኢትዮጵያን ለቅቄ ንብረትም መኖሪያ ቤትም ወዳልነበረኝ የእንግሊዝ ሀገር ተጉዜን ጀመርኩ። ለማጠቃለል አብይ እንደሚለው ሳይሆን እኔ አቅሜን መዛሉን እድሜ መጥፋቱንም የጠፋኝ ሰው አይደለሁም። ችግሩ እኔ አቅሜን ካለማወቄ ጋር የተሳሰረ ሳይሆን ከራሱ ከአብይ አመለካከት ችግር ጋር የተያዘ መሆኑን መረዳት አልቻለም። ማንም ሰው ሺህ ጊዜ ጉልበቱ ቢዝል እድሜው ቢገፋ በምርጫው ካልሆነ በቀር ለአብይ ባሪያ ወይንም ገረድ ሆኜ ከመቅረት የሚያድነው አቅሜ ሁሉም እንደሚኖረው አብይ ማየት አልቻለም። አብይ አህመድ ሁሉም ሰው በየጊዜው ሰበብ እየፈጠረላቸው እንደሚሰድባቸው እንደነ ብርሃኑ ነጋ፣ እንደ አረጋዊ በርሄና እንደ ቀጀላ መርዳሳ ይመስለዋል። አብይ ነው በምሳሌነት የሚያነሳቸው፣ እኔ አይደለሁም። ጉልበቴ ዝሏል፣ እድሜ እየገፋ ነው። አብይ ለምን ሚሊዮኖችን አይገድልም? አያፈናቅልም? አያሳድድም? ለምን እስር ቤቶችን በንጹሃን እስረኞች ሞልተው አይተርፉም? ለምን ሀገር እስከ አጥንቷ በዘራፊዎች አትጋጥም? ለምን 100 ሺህ እናቶችና እህቶች አይደፈሩም? ለምን የሴቶች ጡት አይቆረጥም? ሕፃናትና አረጋውያን አይጨፈጨፉም? ምን አገባኝ ብለው የተሰጣቸውን የስልጣንና የጥቅም ፍርፋሪ እየለቀሙ መኖር የማይችሉ አዛውንቶች ሊኖሩ እንደሚችሉ አብይ ለመረዳት ስሪቱ ሊፈቅድለት አልቻለም። የአብይ አህመድ መሰረታዊ የፖለቲካ ፍልስፍና በጥቅምና በስልጣን የማይደለል ሰው አይኖርም ነው። ካብና መንበር የሚል ርዕስ የተሰጠው መጽሐፍ አብይ ዛሬ የሚያደርጋቸው ድርጊቶች፣ የተቀረጹት አስተሳሰቦች በሚገባ ዘርዝሮ ያስቀመጠበት ዋናው መጽሐፍ ነው። መደመር አይናችሁን ጭፉንና ላሞኛችሁ በሚል ስሌት የተጻፈ ቅጽበት ነው። ስልጣንና ጥቅም የአንቱታና የትልቅነት የአዋቂነት ፉገራ የሚያታልለው ሰው የለም የማያታልለው ሰው የለም የሚል እምነቱ አብይ አህመድ በዚህ መጽሐፍ ውስጥ ደግሞ ደጋግሞ ያቀረበው ጉዳይ ነው። አብይ እምነቱ አድማሳዊ እውነት አድርጎ የተቀበለ ሰው ነው። አብይን ሁሉ ሰው በሬ ሆይ እያልኩኝ ስልጣንና ጥቅም እያሳየው ባሪያ ያደርግሃለሁ በሚል የያዘው ጽኑ የፖለቲካ እምነት የሚጻረር የሰዎች አቋም ሲያጋጥመው እንደ ግራዋ ይመረዋል። ማንጎ ነኝ ብለው የሚያስቡ ግን ግራዋ የሚሆኑ በሚል ባለፈው ሮብ በፓርላማ ሰብስቦ በወቅታዊ ስብሰባ ወቅት ግራዋን እንደጋቱት ሰው ተንገፍግፎ የተናገረው ምክር ምንጩ ይህ ብቻ ነው ስል እኔ ማንጎ ነኝ እያልኩ እንዳልሆነ ይታወቅልኝ። ክብራትና ክብሯን በቀረበው ጽሑፍ እንደተማራችሁና እንደተገነዘባችሁ እናስባለን።